በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐምሌ 7 ቀን እግዚአብሔር በአብርሃም ቤት በሶስት ሰዎች አምሳል የተገለጠበትና ለሳራ ይስሐቅን እንደምትወልድ የተናገረበት ታላቅ ዕለት ይከበራል። ይህ ዕለት የቅድስት ሥላሴ ክብረ በዓል ሲሆን በየዓመቱ በደማቅ ስነ ሥርዓት ይታሰባል። አባታችን አብርሃም ከመንገድ ዳር ድንኳን ተክሎ መንገደኞችን በፍቅር ይቀበልና ያስተናግድ ነበር። ለእርሱ እንግዳ መቀበል ልማድ ብቻ ሳይሆን ለእግዚአብሔር የሚቀርብ መስዋዕትም ጭምር ነበር። ነገር ግን ጥንተ ጠላት ሰይጣን ይህንን መልካም ሥራ ለማሰናከል ተነሳ። የተጎዳ ሰው መስሎ በመንገድ ዳር ቆመ። ወደ አብርሃም ቤት የሚሄዱ ሰዎችንም ወደዚያ ከሄዳችሁ ይደበድባችኋል፣ ይጎዳችኋል ብሎ ሕዝቡን ማደናገር ጀመረ። በዚህ ምክንያት እንግዶች መምጣታቸውን አቆሙ። አብርሃም ግን ማዕደ እግዚአብሔርን ያለ እንግዳ አልመገብም ብሎ 3 ቀን ሙሉ ሳይበላ ቆየ። እግዚአብሔርም ይህንን ጽኑ ፍቅሩንና ታማኝነቱን አይቶ በሶስት ሰዎች አምሳል ተገለጠለት። መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 18 ላይ እንደሚነግረን በቀትር ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ 3 ሰዎችን አየ። እነርሱን ለመቀበል ፈጥኖ ሮጠ። ወደ ምድርም ሰገደና አቤቱ በፊት ሞገስ ካገኘሁ ባሪያህን አትለፈኝ ብሎ ለመናቸው። ከዚያም ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዛፉም በታች ረፉ፣ ቁራሽም እንጀራ ላምጣላችሁ አላቸው። እነርሱም እንዳልህ አድርግ አሉት። የቤተ ክርስቲያን አንድምታ ትርጓሜ እንደሚያስረዳን አብርሃም ጌቶቼ ወደ ቤቴ ግቡ ሲላቸው ደክሞናል፣ አዝለህ አስገባን አሉት። አብርሃምም አንዱን በትከሻው አዝሎ ሲያስገባ ሁለቱ በአምላካዊ ኃይል ከቤት ውስጥ ገቡ። ከዚያ አብርሃም ወደ ሳራ ፈጥኖ ሄዶ 3 መስፈሪያ ዱቄት አዘጋጂ፣ እንጀራም ስሪ አላት። እርሷም በታዛዥነት አዘጋጀች። አብርሃምም ወይፈን አርዶ አቀረበ። ይህ ሁሉ እንግዳን በፍቅር የመቀበል ምሳሌ ነው። ከዚያ በኋላ እግዚአብሔር ሚስት ሳራ ወዴት ናት ብሎ ጠየቀው። ይህን ያለው ያለችበትን ስላላወቀ ሳይሆን የምስራች ሊያበስራት ነበረ። ከዚያም በዚህ ጊዜ በሚቀጥለው ዓመት እመለሳለሁ፣ ሳራም ወንድ ልጅ ትወልዳለች አለው። ሳራ ይህንን ሰምታ በልቧ ሳቀች። ምክንያቱም እርሷም አብርሃምም በዕድሜ እጅግ አርጅተው ነበር። እግዚአብሔርም ሳራ ለምን ሳቀች? ለእግዚአብሔር የሚሳነው ነገር አለን ብሎ ጠየቀ። ይህ ቃል በኋላ ለድንግል ማርያምም ለእግዚአብሔር ሁሉ ይቻላል ተብሎ በመደገሙ የእግዚአብሔር ቃል ለዘላለም እውነተኛ መሆኑን ያሳያል። ይህ ታሪክ ታላቅ ምስጢር ይዟል። 3ቱ ሰዎች የቅድስት ሥላሴን ሶስትነት ያመለክታሉ። አቤቱ ብሎ በአንድ ቁጥር መጥራቱ ደግሞ አንድነታቸውን ያሳያል። 3ቱ መስፈሪያ ዱቄት የሥላሴን ሶስትነት ሲያመለክት፣ ከእርሱ የተሰራው አንድ ዳቦ ደግሞ የአምላክን አንድነት ያስተምራል። መጽሐፍ ቅዱስ በሉ ቢልም ይህ እግዚአብሔር እንደ ሰው ተርቦ በላ ማለት አይደለም። በሰው አምሳል ስለተገለጸ ለአብርሃም እንደበሉ ታየው ማለት ነው። የአብርሃም ድንኳንም የእመቤታችን ቅድስት ድንግል ማርያም ምሳሌ ነው። በድንኳኑ እንግዶች እንዳረፉ በእመቤታችንም አማላጅነት የድህነት በረከት ለዓለም መጣ። በእርሷም አማካኝነት እውነተኛው የሕይወት እንጀራ ክርስቶስ ለዓለም ተገለጠ። እግዚአብሔር ለአብርሃም ይስሐቅን ብቻ አላበሰረውም። ከአብርሃም ዘር መድኃኒታችን ኢየሱስ ክርስቶስ እንደሚወለድና በእርሱ አሕዛብ ሁሉ እንደሚባረኩ የድህነት ምስጢርም ገልጦለታል። በዚህ ዕለት እግዚአብሔር ስለ ሰዶምና ገሞራ የፍርድ ምስጢር ለአብርሃም ገለጠ። አብርሃምም ስለ ሕዝቡ በፊቱ ቆሞ በትሕትና ለመነ። ይህም ቅዱሳን ስለ ሰው ልጆች የሚያማልዱ መሆናቸውን ያስተምረናል። ከዚህ ታሪክ የምንማረው ትልቅ ትምህርት አለ። እንግዳን መቀበል፣ የተራበን ማብላት፣ ምጽዋት መስጠት፣ በንጹህ ልብ መኖር እግዚአብሔር የሚወደው ሥራ ነው። እንደ አብርሃም በሚኖር ሰው ቤት እግዚአብሔር በበረከቱ ያድራል። እግዚአብሔር በጸጋው ወደ ሰው ቤት ሲገባ የተዘጋ ይከፈታል፣ የተሰወረ ይገለጣል፣ ተስፋ ያጣ ተስፋ ያገኛል፣ ቤቱን በበረከት ይሞላል። ስለዚህ ይህ ታሪክ ያለፈ ታሪክ ብቻ ሳይሆን ዛሬም በሕይወታችን የሚፈጸም ሕያው ትምህርት ነው። እንደ አብርሃም በእምነት በምጽዋት በእንግዳ ተቀባይነትና በፍቅር ብንኖር እግዚአብሔር በሕይወታችን ያድራል፣ ይባርከናል፣ ይቀድሰናል፣ የልባችንን መልካም ምኞት ይፈጽምልናል። በዚህ የቅድስት ሥላሴ በዓል የአብርሃምን እምነት፣ የሳራን ታዛዥነት፣ የሥላሴን ምስጢርና የእግዚአብሔርን የማያልቅ ቸርነት በልቡናችን እናስታውስ። በርትዕት የተዋሕዶ ሃይማኖታችንን እንጽና፣ ክርስቲያናዊ ምግባርም እንትጋ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።